79 ሶሪ 74 39 አንዴ ክፈትልኝ 48 48 ኮን ያክል ርቀት ብትሄድ እስልምናን ምንም እርከን ልታወጣለት አይችልም። እኔ ልስጥህ ቀላል አይደል? ማየት እርከን አታወጣለትም። ማይነስ ወንዶ አታገኝም ማለት ሚውት አታርገኝ። ባይ እያወራን እስከሆን ድረስ ሚውት አታርግ። አይላና ብለህ ሚውት አታርግ። የትም ያክል ርቀት ብትሄድ አንተ እስልምና ምንም እርከን ልታወጣለት አይችልም። አንተም ደግሞ እውቀት የጎደለ ሰው ነህ። አንተስ ቆይ አታልቅሳውን ላንብብልህ። እንደዚህ ይላል ቡኻሪ 48 48 ላይ አዳምጣውን ይነበብልህ። የነብይ ሐዲስ ነው። እንደዛ ብለህ ስለምታመን ዳዊት ራይነስ አነስ እንደተረከው ዘ ፕሮፌት ሴድ ነብዩ እንደዚህ ብሏል። እሱ እንድታስተምረኝ አልፈልግም። ጎበዝ ከደሰማ ይሄንን እንድነግረኝ እንድታስተምረኝ አልፈልግም። ሐዲሱን ተሸማቀቀበት። አልሸማቀቀበት ማዳምጥ አንድ አባል አግኝተናል። ያጨብጭቡ አጨብጭቡ። አንድ አባል ተገኝቷል። ይከዳ ያ ሐዲሱ ተሸማቀቀበት ማለት ነው። ተመስገብ በውስጥ ጻፍና ተመስገብ ወንድሜ። ያ ይሄን ሐዲስ ፈስርልን አለ። እውቀት ስለሚያንስ ማለት ነው። እኔ ካንተ የትኛውን እውቀት ልካፈል ነው? ቴንክ ዩ። ከስር ያላችሁ አብያዎች ማይም ስለሆንኩ ነው። ከስር እናውን ስድብህን ቀጥል በኮሜንት ላይ በቃ ልጅናል ካለቀስክ። ስለዚህ ዋብያዎች ጭንቅላት አልባ የምታመልኩት አካላት እኛ ፊት አምላካችሁን ድፌ እንዳታደርጉት መቼም ማለት ነው። ለአንዴና ለመጨረሻ ጊዜ ነው። አከርካሪውን የሰበር ነው ያለህን እንዳይነሳ አድርገን የሰበር ነው። እኛ ፊት እዛ እንደማከት በፊት ጉራ እንደመንፋት ኔቨር ኔቨር አታስቡት። አላህ አንድ ነው። አላህ አንድ ነው ወይ? ሐዲስ ትቀበላለህ? እኔ ስለ ክርስትና አንዳንድ ነገር ማወቅ ፈልጌ ነው የገባሁት። ሐዲስ ትቀበል ነበር? ና ተቀበልም። ያለፈው ነበር ያለፈው ማለት ነበር ነው። አሁን ክርስትና ልቀበል ነው የገባሁት። ስለ ክርስትና አስተምሩኝ። ትምህርት በውስጥ ሄድና ተማር፣ ከስር ተማር። ቤት ቃል እንጻፍለት። ደደብ አንተም ብሎ አዋቂ አታልቅስ። ስቱፒድ ሌላስ? ስቱፒድ ነገር ነው። ሌላስ? እውነት ልብ ካለ ከውስጥ አውራ። እውነት ዛሬ ሙሱ ታርታላችሁ። ሌላስ? ውስጥ አውራ። ልብ ካለ አይሻልም? ከኩሱ ተገለጠ እንዴ? ያልተገለጠ ብሎ እንዴ? ሰዎች ጤና አላችሁ? ምን መልስ እኮ የለውም። ጨርሰዋል እኮ እሱ እኮ አልተገለጠም ብሎ ሄደዋል። ተስማምታችኋል። የዋሃብያ ኡስታዞች ተቀብለዋል። አህባሾች አልተቀበሉም። ተገልጦ ከሆነ አዲስ አቂዳ ወይ ደግሞ አዲስ ቴዎሎጂ መስራታችሁ ከሆነ ኦኬ ይቻላል እንጂ ምንም ኡስታዝ አያስፈልግም እኮ አልናችሁ። እኔ እንጃ በምናችሁ እንደምታስቡ ብቻ አላውቅም። ታሳዝኑኛላችሁ። ንቁ በቃ። ለምንድን ነው ያልተገለጠው የሚል ጥያቄ ነው መጠየቅ ያለባችሁ። ሄዳችሁ ቤታችሁ ሲገለጥ ይጠሩናል። መጅሊስ ላይ ያሉት ሰብሰብ ብለው ይግለጡላቸውና ባይሆን ያኔ ይጥሩን አይሻልም? ከድር አወል ሙሰማ ወይ ፎይ ወንድማችን ሰላም ነው አባቴ ናጉማ ይርታ ጀራ አስታወስከኝ? አንዴ መጥቼ ነበር አንተ ጋር። ያ አስታውሳለሁ። ደህና ነህ አባቴ? እንዴት ነህ? የሙሐመድ ፕሬዚዳንት ወንድም ነህ አይደል? ማሜ ፕሬዚዳንት ነኝ። በቃ እሱም እኮ አይዋላ አንዳንዴ ጆይን ሲል ረፎይ በእናትህ እኔ ጊዜ ሲኖርህ አንዴ እንድትገርፍልኝ አንድ ነገር ልነግርህ ነው የመጣሁት። እናወራለን። በውስጥ ጻፍልኝ። እሺ እሺ፣ በውስጥ እናወራለን። ሚፍታ ደግመህ ገብተሃል። ሚፍታ እሰማለሁ መሰለኝ። ምን አልከኝ? ከድር የኔ ነው እያያዘኛለሁ። እሱ ጋር መሰለኝ እነሱ ጋር ሳይሆን አይቀርም።
ኦኬ ኦራይት። ጥሩ ነው። አንተ አሪፍ በደንብ ነው። አስተውሉ። ሱራ የተወሰኑ ጥቅሶችን እንመልከት። እሺ ሱራ 11 አንድና አንዴ ክፈትልኝ። ቁርአን ደጋግሞ ራሱን የቻለ እንደሆነ ይናገራል። ነገር ግን ዋብዮች የምታምኑትን አላህን ቁርአን ላይ ዲፌንድ ማድረግ ትችላላችሁ? አትችሉም። የምታደርጉት መቼ ነው? እነ ኢብኑ ተሚያ እነ ሙሐመድ አብዱልዋሃብ ትናንትና የመጡ የእነሱን መጽሐፍት ይዛችሁ ነው። ትናንትና የመጡ ለጥያቄዎች ምላሽ የተዘጋጁ መጽሐፍቶች ይዛችሁ ነው ዲፌንድ የምታደርጉት። ከዴ እንደዚህ ብሏል ብለው መጽሐፍ ይጽፋሉ። ድሮ የተጻፈ አስመስለ በአረብኛ ስላነበብከው ትሸውዳለህ ህዝቡን። ቁርአንህ ግን ምን ይላል? ይኸው አንቀጾቹ በጥንካሬ የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። ምንድን ነው? ኢንዲቴል የተብራራ ነው። ግልጽ ነው። ሱራ 6 ኦኬ ሂድ 7ንም ክፈተው 52 አይ ቲንክ ኦኬ። አሁን እናንተም በእርግጥ ከባለሟሎቹ ምንድን ነው የከፈትከው? ሱራ 7 52 ወይንም 6 114 በደንብ አስተውሉ። እንደዚህ ላለው እርሱ መጽሐፉ ያ መጽሐፉን በደንብ አስተውሉ። እርሱ ያ መጽሐፉን የተብራራ ያልተብራራ ይላል ነው የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ በደንብ አስተውሉ። ካላህ ሌላ ዳኛን እንፈልጋለን በላቸው። ሙስሊሞች ካላህ ሌላ ዳኛ ትፈልጋላችሁ? ጠበሪ፣ ቁርጡቢ፣ አራዚ ምናምን እነኚህ ከጊዜ በኋላ ከ100 ዓመታት በኋላ የመጡ ከ300 ከ700 ከ1000 ዓመት በኋላ የመጡ ቁርአንን ያብራራሉ ስትሉ ቁርአኑ ደግሞ ምን ይላል? ካላህ ሌላ ዳኛ አያስፈልግም። ቁርአኑ ግልጽና የተብራራ ነው። አብራሪ አያስፈልግም። 15 አንድ ነው። እነዚህ የገላጩ መጽሐፍ አንቀጾች ናቸው። ምን መጽሐፉ ገላጭ ነው፣ ሁሉን ነገር የሚገልጽ ነው። 1211 ቁርአን ምንድን ነው? ግልጽና የተብራራ ነው እያለን ነው ደጋግሞ። ግልጽና የተብራራ ነው። ምንም ማያስፈልገውም ሌላ አብራሪ። ሌላ አብራሪ ማያስፈልገው ከሆነ ለምንድነው እሱ ጠበሪ እንደዚህ ብሎ፣ ቁርጡቢ እንደዚህ ብሎ፣ አራዚ እንደዚህ ብሎ፣ ዘመርካሺ እንደዚህ ብሎ፣ ጀለሌን እንደዚህ ብሎ፣ አልመውዲዲ እንደዚህ ብሎ? ማናቸው? እነኚህ ተራ ሰዎች እኮ ናቸው። ማንም ያውቃቸው የለም። ማንም ያውቃቸው የለም። ከ700 ከ1000 ዓመት በኋላ የመጡን ሸይኹል ኢስላም ኢብኑ ተይሚያ እንደዚህ ብሏል። ማናቸው እነኚህ? በግልጽ ቁርአኑ ምን እያለ አብራሪ አንቀጾችን በእርግጥ አወረድን፣ ሌሎችንም መጽሐፍ ያብራራል እያለን ነው። 1211 ሌሎችንም ያብራራ እንደሆነ እየነገረን ማለት ነው። 1211 ስለዚህ ሁሉንም ያብራራ ከሆነ ግልጽ ከሆነ ምንድን ነው የሚሰራላችሁ ሌላ መጽሐፍ? ሌላ አብራሪ ምን ያስፈልጋችኋል? አያስፈልግም። ቁርአኑ ደጋግሞ እያለ እየተናገረ ምን ይሰራል? በታሪኮች ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያን በስተፊቱ ያለውን አረጋጋጭ ለነገር ሁሉ ለነገር ሁሉ ግማሽ ይላል፣ ፓርሻል ይላል፣ ኑሱን ይላል ነው። ለነገር ሁሉ ለነገር ሁሉ በስተፊቱ ያለውንም አረጋጋጭ ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሎታ ነው። ለነገር ሁሉ ገላጭ ከሆነ አይ ቁርአን አልተገለጠም፣ ሌላ የሚገልጸው ያስፈልገዋል፣ ሁሉን ነገር አይናገርም የምትል ከሆነ ከቁርአን ጋር እየተጋጨ ነው። ቁርአንን ለነገር ሁሉ ገላጭ ነው እያለ ስለሆነ 638 ለነገር ሁሉ ገላጭ ከሆነ ሌላ ገላጭ ለምን ያስፈልጋል? ገላጭ ነው እያለ ማለት ነው። ከተንቀሳቃሾች ምድር ምናምን በራሪዎች በሁለቱ ክንፎች በምድርም በራሪ መሰሎቻቸው ህዝቦች እንጂ ሌላ አይደሉም። በመጽሐፉ ውስጥ ምንም ነገር አልተውንም። ምንም ነገር በመጽሐፍ ውስጥ አልተውንም።
ሁሉን ነገር አብራርተናል፣ ሁሉን ነገር ገልጸናል ይላል አላህ። ኖሮ ያልተገለጠ አለ። ምን? የመቃብር ቅጣት ለምሳሌ ሽንት ልብስህን ከነካ በመቃብር ውስጥ ትቀጠቀጣለህ የሚል ቁርአን ውስጥ የለም። በቀን 5 ጊዜ ሰላት አለ። እንዴት ነው መስገድ ያለብህ? ስንቴ ነው መስገድ ያለብህ? እያንዳንዱ አርካኑ ስንት ነው? እንዴት ነው መስገድ? ምንድን ነው የሚባለው? አልተገለጸም። ደጃል ይመጣል፣ በቁርአን ውስጥ ሽታውም የለም። ኢሳ ይመጣል፣ በቁርአን ውስጥ ሽታውም የለም። ደጃልን መጥቶ ኢሳ ይገለዋል፣ በቁርአን ውስጥ ሽታውም የለም። ኢሳ ይመጣና ጂዚያን ያስቀራል፣ በቁርአን ውስጥ ሽታውም የለም። አላህ እግሩን ጋነም ላይ ይጭናል፣ በቁርአን ውስጥ ሽታውም የለም። አላህ ባቱን ይገልጣል፣ በቁርአን ውስጥ ሽታውም የለም። አላህ ራሱ ማን ነው? እግር አለው፣ በቁርአን ውስጥ ሽታውም የለም። ባት አለው፣ በቁርአን ውስጥ ሽታውም የለም። አላህ እጅ እንዳለው ብቻ ነው በቁርአን ውስጥ ፊትና እጆች ያሉት። ከፊቱ በቀር ደግሞ ሁሉም ነገር ይጠፋል። ያላ እግርና እጁም ጠፊ ይሆናል ማለት ነው። ፊቱ ሲቀር ያላ ፊት ሲቀር ሁሉም ይጠፋል ስለሚል አላህ እንደ ቅርንጫፍ በጋ ሲመጣ ዛፍ ቅጠሉ እንደሚራገፈው አካላቱም ይራገፋሉ ማለት ነው። ስለዚህ ግልጽና የተብራራ ነው። ሌላ አብራሪ ያስፈልገው ካላህ ውጪ ዳኛ አያስፈልግም። ሱራ 6:114 ላይ ካለ አይ ሌላ ያስፈልገናል ይሉሃል። ስለዚህ ቁርአን እየቀጠፈ እየዋሸ ነበር ማለት ነው። ቁርአን ቀጣፊና ውሸታም ነበር። ሀባሽ ነበርክ ወይንስ ዋብያ ነበርክ? አወል ወልጀማ ነበርኩኝ። ሐለል ሱና ወልጀማማ እንትኖቹም ይሉታል እኮ ሁለቱም ይሉታል። እንደዛ ነው የምንለው እኛ ጋር ጅማ ውስጥ። ጅማ ወንድሞችስ ሙስሊሞች ናቸው እስካሁን። አታውቀውም? አንዱን ሙባሪክ ሙሰማ የሚባለው አውቀዋለሁ። እየጠየቀ ነበር ከውይይቱ በኋላ ሪካርዶች አይቼ ጥያቄዎች እየጠየቀ ነበር እሱ። አዎ እና ኡስታዞችን ጥሩልኝ፣ ምንድን ነው የሚባለው ውይይት ላይ? እፎይ አላ እጅ አለው እግር አለው ቅንድብ አለው የሚለው ምንድን ነው? እንደዚህ አይነት አላ ነው እንደ ማመልከው ብሎ ተወጠይቅ ሚዲያ ላይ ተጽዕኖ እያደረስክብን ነው ብሎት እኮ ተለምኖ ነው ወደ ውስጥ የመለሱት እንጂ ሚዲያ ላይ ጉድ አምጥቶ ነበር እኮ ከውይይቱ በኋላ። በጣም ትርፋማ ውይይት ነበር። ባይዘው ውይይቱ በእውነት ማሜም ፕሬዚዳንት ማሜም እየቀወጠው እያየሁት ነበረ። ይሄ ከባድ ነው ያመጣው እያለ እውነት ነው። አቦ አንተ ኑር በእውነት እፎይ። ቤተሰቦች ጥሩ ሚሴ ደርሷል ማለት ነው በውይይቱ። በጣም የኔም ቤተሰብማ በጣም ነው የበጠበጠው በእውነት። በተለይ እኔ ቤተሰብ ላይ ሰርቷል። ዋናው ነገር እንግዲህ እግዚአብሔር እርዳቸውና እነሱም ደግሞ ወደ ክርስቶስ እንዲመጡ ያብቃቸው። ዋናው እሱ ነው። አሜን አሜን። በእውነት ሁላችሁም ጸልዩልኝ እፎይ። እኔም ጸሎት እያረኩኝ ነው፣ እናንተም አግዙኝ በእውነት ወደ እውነተኛው መንገድ እንዲመጡ ምኞቴ ነው በእውነት። እውቅና ብቻ አይደለም ያው ተውቅና በተጨማሪ ደግሞ ነፍስንም ማትረፍ ግዴታ ነው። ለዛ አስፈላጊ ነው። ነይማ በዚህ አጋጣሚ ለእንትን አንድ መልዕክት ስላስተላልፍ አይ ቲንክ ዛሬ ቪዲዮ ፎይም ለቋል። ግቡና ያንን ቪዲዮ እያያችሁ ኮሜንት ላይ ኮፒ ሊንክ ምናምን የሚያስፈልገው ነገር በሙሉ አድርጎ እኔም ቪዲዮ ለቅቅ ያለው የኔንም ግቡና እዩት። በተከታታይ ሰሞኑ ስለመለቅ እያያችሁ ኮፒ ሊንክ አድርጉልን። የፎይም በተለይ ግቡና ኮፒ ሊንክ ሪፖስት አድርጉለት። አይ ቲንክ አካውንቱ በጣም እየመቱበት ስለሆነ ሁላችሁም እየገባችሁ እንድታዩ ያሳያችሁ። የፎይም ከተመቸ የትኛው ቪዲዮ እንደሆነ
ያ ማሳየት ይቻላል። ሜይ ቢ እንትን ነው አንዳንዴ ዝም ስንል የተስማማን ይመስላችኋል። ከውይይቱ በኋላ በጣም ብዙ ቪዲዮዎች ተሰርተዋል። ከቴሌቪዥን እስከ መስጊድ ላይ የተሰሩ አሉ። የስም ማጥፋዊ ዘመቻዎችም በዛው መጠን ነበረ። እፎይ ከዋብዮች ጋር ከአባሾቹ ጋር ተስማምቶ ነው ዋብዮቹ እንደዚህ ብለውት ኢቨን አንድ ቤት ነበሩ ዋብዮቹ ሀባሾቹ እንደዚህ ጠይቅ እንደዚህ በል እያሉት ነበር ምናምን በጣም ቅጥፈት የሞላበት እንትን ንግግሮች ሲናገሩ እንሰማለን። ይሄ ጤናማ አይደለም። ዊኪ ከቻልክ አንድ ያሳያቸው። እንደዚህ አይነት ነገሮች ማጥራት ስለሚያስፈልግ ነው ቪዲዮ የሰራ ነው እንጂ የቃልንም ኮፒ ሊንክ አድርጉለት። እንደዛ ነው። ነይማ እፎይ እሺ፣ አንዴ ቪዲዮውን እንያት። ሜይ ቢ እሱ ነው። ሚዩት ነህ? ያ ፈትቻለሁ። በቂ መልስ የሚሆነው እፎይ እናንተም መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ ኸላስ። የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው። ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። እናንተ እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ ያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ቪዲዮ እፎይ እናንተን መደገፉ እናንተ ደግሞ እፎይን መደገፋችሁ። እፎይ እኛን የደገፈው በምንድን ነው? የእናንተን ጉድ ነው ያወጣው። እንደውም ከእፎይ ከሚያምነው እምነት ጋር የሙጀሲማ ወይም የዋሃብያ እምነት አንድ ነው። የምትደጋገፉት እናንተ ናችሁ። ሁላችሁም ልዩነት የላችሁም። ምናልባት ያቀራረጻችሁ ሁኔታ፣ ያስተሳሰባችሁ፣ ያስተማመናችሁ ውሸት አንዳንድ ዝምታዎች እውነት ይመስላሉ። ይህ የውባህ እንግዲህ እንደሰማችሁት እፎይ ከአባሾች ጋር ድምፅ አይሰማም እንዴ? ይሰማል። አሳልፈውና ሁለተኛውን አድርገው ራሱ እንሰጥበታል። ሁለተኛው ቪዲዮ አለ ምን አይደለ? ይህንኛው ላይ እዚሁ ላይ ትንሽ ድምፁን እንትን በለው ነው ወደ መሀል አድርገው ሁለተኛ ቪዲዮ አለ ነው በመሀል እፎይ መደገፋችሁ ያ ሌላ አጀንዳ ተስፋሩ በጣም ይገርማል እኮ ደግሞ አፍራሽም አቂዳ አላት እንዴ? አቂዳ አለኝ ብላ ደግሞ በአሁኑ ሰዓት በጣም አቂዳ እምነታችን ተነካ፣ ወሃብዮች አጠፉ ምናምን ይላል። ሱብሃንአላህ አልዓዚም። ይህ ኢባደተል ቁቡር ያስፋፋችሁት ነው። አህባሽም እምነት አለው እና ታዲያ የአንተን አስተሳሰብ ያልተከተለ ሁሉ አህባሽ የሚል ስያሜ ስለሰጠኸው እኛም አካልን እናምልክ እንዲያንተ ጅስምን ተጀምሮ ያልተጨረሰን ግዑዝ ማለት ነው እናምልክ። ይሄ እኮ ህፃን ልጅ ቢረዳው ራሱ እኮ መቀበል የማይችል ነው። የሆነ እግር ያለው ባት ያለው ፊት ያለው ራስ የሌለው አሻንጉሊት መሆን የማይችል በጅምሩ የቀረ ይሄ ጣዖት አውሬ ማለት ነው። አውሬን በላይ ያስፈራራል። ይሄ እና ይሄን እናምልክ። እንግዲህ በቤታችሁ ውስጥ ለቀን ሎክ ከውይይቱ በኋላ ኡስታዞች ናቸው እንግዲህ ምላሽ እንደዚህ የሚሰጣጡት። ግን እኔን ሀባሾቹ የዋብያ ደጋፊ አድርገው ያመጡኛል፣ ዋብዮቹ ደግሞ የሀባሽ ደጋፊ አድርገው ያመጡኛል። ወላ አንደኛው ደግሞ ቤት ውስጥ ራሱ ሀባሾች ነበሩ፣ እነሱ ነበር ሲመክሩት የነበረ እንዲያርግ እንዲበል እንዲሆን እያሉት ነበረ። ይሄ ውሸት ነው። እኛ በሃይማኖት ላይ ከዋብያም ከሀባሾችም ጋር ምንም የሚያመሳስለን አንድ የሚያደርገን ነገር የለም። ፔሬድ ምንም የሚያገናኘን የለም። ደጋግመው የቀጠፉት ግን ዋብዮቹ ናቸው። በጣም ብዙ ኡስታዞች ውሸት እኔ እንዴት አይምሯችሁ እንደሚፈቅደው ሀባሾቹ ጋር አብረው ሆኖ ነው እየመከሩት ነው እንዲህ እንዲያደረገው እነሱ ናቸው ያስተማሩት፣ እነሱ ናቸው የነገሩት። ይሄ ሊትራሊ ውሸት ነው፣ ውሸት ነው። ኡስታዝ ተብላችሁ በዚህ መጠን መዋሸት፣ ኡስታዝ ተብላችሁ የሌለን ነገር ታሪክ እየፈጠራችሁ መናገር ቅጥፈት ይባላል። ስለዚህ እኔ የማንኛውም
አሽከር አይደለሁም፣ የማንም ተላላኪም አይደለሁም። የማንኛችሁም አስተምሮ ተኔ ጋር ደግሞ የሚስማማ አይደለም። ዋብያም ሆናችሁ ሀባሾች የምትሆኑ ተኔ ጋር አንድ አይደለንም። ልክ እናንተ ልክ እንዳለው ይህንኛው የሀባሹ አላህ ምን አለ? ሀባሹ ምን አለ? የዛኛውን ኡስታዝ ያንተ አላህ ተጀምሮ ያላለቀ ጣዖት ነው፣ አውሬ ነው እንደውም አለው። አላህን ነው እንግዲህ ዋብዮች አላህ ብለው የሚከተሉትን ከአውሬም በላይ የሚያስፈራ ነው፣ እንኳን ልናመልከው የሚዘገንን ነው። ስለዚህ እዛው ነው መጨረስ ያለብህ። የአንተን አምላክህን የሚዘገንን አውሬ ነው እያለህ እፎይ እንዲህ ያለ እፎይ እንደዚህ እናንተ ምናምን እያላችሁ ሌላ ትለጠፉ። አይ የእኛ አምላክህ የሚዘገንን አይደለም፣ ተጀምሮ አላለቀም ብለህናል። አይ ተጀምሮ አልቋል ካላችሁ አንድ ሊቅ አስነሱ። ከዛ ያ ሊቅ ጭንቅላት የለውም ነው አሁን እያስተቻችሁ ያለው፣ አንገት የለውም ነው እያስተቻችሁ ያለው። አንገት ይግጠምለት። ከአቡ ሁሬራ እንደሰማሁት አቡ ሁሬራ ከነቢዩ እንደሰማው ታቢያው ከከሌ እንደሰማው ብሎ አንድ መጽሐፍ ይጻፍና ከዛ ያ መጽሐፍ ይኸው እዛ መጽሐፍ አይደለም። ቆይ እናውራ ስርዓት። ስለዚህ ጭንቅላት አለው የሚል አንድ መጽሐፍ ይጻፍላችሁ። ከዛ አንደኛው ይነሳና ደግሞ አንገት ያለው የሚል አንድ መጽሐፍ ይጻፍ። ከዛ በኋላ ምን ይሆናል? በቃ ምን ፋይን በቃ ምንም አያጣላም እኮ በቃ። ከዛ አላህን ትገጣጥሙታላችሁ፣ ትሞሉታላችሁ። በቃ እዛ ጨርሱ። እኔ ጋር ትምጡ። እፎይ ነው እንደዚህ ያደረገን፣ እፎይ እንደዚህ ከከሌ ጋር ተመካክሮ ምናምን ለእሱ አያስፈልግም። በቃ የተሻለው መንገድ ምንድን ነው? እሱ አንድ ሰው አስነሱ፣ መጽሐፍ ይጻፍ። በቃ ጭንቅላትና አንገት ይምላለት፣ የቀሩ አካላቶችን ይገጣጥምለት። ሴት እኛ የማንም አይዲዮሎጂን ተሸካሚ አይደለንም። እኛ ጥርት ያልን ክርስቲያኖች እንጂ ሀባሽሙን ሺያሙን አህመድያንሙን ዋብያሙን ከኛ ጋር ምንም አትገናኙ። 4 ነጥብ ሰው እንደዛ ነው። ነይማ እፎይ ክርስቲያን የት ነው አለው? ለምን አትነግረንም? ቶፒኩ ላይ ግባ። እኔ ሙስሊም አይደለሁም። ክርስቲያን የት እንዳለ ለመጠየቅ ነው ገባ። ፕሮፋይል ምንድን ነው እሱ? ነቢዩ መሐመድ ጌ ነው ባይዘው። ይሄን ንገራቸው። ኦኬ እሺ፣ ፕሮፋይሉን ቼክ አድርግልኝ ክርስቲያን። ኦኬ 3 አካውንት ነው። ኤኒዌይስ እሺ፣ እንዴት ነው ብሎክ የምናደርገው ይህን ልጅ? ኦኬ ቃል ታገኘዋለህ? አገኘው እዚህ ላይ እስኪ ካየሁት እየፈለግኩት ነበር። አገኘው ቦልቀው ጭንዳቃ መቀለጃ ያለምኛ ባለጌ ሰዎች ዋሃብያ ላይ የምንጠላውን ነገር ይዛችሁብን እዚህ አትምጡ ፕሊስ። ይህ ክርስቲያናዊ ስነ ምግባር ፈልግና ቦልቀው። እሺ ኦኬ ላይፍ ጥያቄ አለኝ። ሐዲስ ትቀበያለሽ? ጥያቄ አለኝ። ትጠይቂያለሽ። ተጠያቂና ትጠይቂያለሽ። ሐዲስ ትቀበያለሽ ወይ? አምላካችሁ ማን ነው? ማለት ኢየሱስ ነው ማርያም ነች አምላካችሁ? ትጠይቂያለሽ። ሐዲስ ትቀበያለሽ አትቀበይም? ጥያቄ ልጠይቅ ነው የገባሁት። ሐዲስ ትቀበይ? አይቻልም እኮ ማለት ነው እኮ። ሐዲስ ትቀበያለሽ ወይ? እኔ እኮ እያልኩህ ነው፣ ጥያቄ ለመጠየቅ ነው የገባሁት። እና ምንድን ነው ሙስሊም ከሆንሽ እኮ ሐዲስ እቀበላለሁ አልቀበልም ነው የተጠየቅሽው። ቀላሏን እዛ በኋላ ትጠይቂያለሽ እኮ ጥያቄውን ትመልሽና
ጥያቄውን መልስልኝ። እሺ ቁርአን ላይ ሐዲስ ተቀበሉ የሚል አለ እንዴ? ጥያቄው እኮ እሱን ብቻ ነው መልሽልኝ ያልከኝ። አንቺም አንድ ጥያቄ ነው የምትጠይቅኝ። እንደዛ ከሆነ ቀጥይ። እሺ እኮ መልስልኝ። ምንድን ነው ጥያቄሽ? ስንት አምላክ ነው ያላችሁ? አንድ አምላክ ነው ያለን። ስለዚህ አሁን ሁለተኛ ነው ደግሞ ልጠይቅሽ። ወይ ቁርአን ላይ ሐዲስን ተቀበሉ የሚል አለ? አንተ እዚህ ጋር እንትን ልታስተምር አይደል? መጽሐፍ ቅዱስ አምላክ ያኔ ልሰብክ መሰለኝ ቁጭ ያልከው። እኔ በፈቃደኝነት አንተ ደግሞ እዚህ ጋር ፈቃደኛ ሆነህ ነው አይደል? ስለዚህ መጠየቅ አለብኝ፣ ትመልሳለህ። እሺ ጠይቂ። መልስልኝ። መለስኩልሽ እኮ። ምንድን ነው የጠየቅሽኝ? እኔ እኮ ማወቅ ፈልጌ ነው። አታስተምርም እንዴ? ማወቅ ፈልጌ ነው። ታዲያ አንተ እኮ ምንድን ነው ጥያቄሽ? እሺ ስንት አምላክ ነው ያላችሁ? አንቺ ግን ስንት አምላክ ነው የምታመልኪው? አንቺ እኛ አንድ አምላክ እኮ አለሽ። አንቺ ግን ስንት አምላክ ነው የምታመልኪው? እስኪ እኔም አንድ አምላክ ነው የማመልከው፣ ግን የኔን ሳይሆን ምኑ ነው አንድ? ምኑ ነው አንድ? እንዴ እኔ ልከራከር አይደለም ልማር ነው የገባሁት። አይ አንድ ስትይ ምኑ ነው አንድ ያልሽው? በምን ነው? በምንነትና ማንነት አለ። በምኑ ነው አንድ? ስለሱ መጠይቃችኋለሁ። የምታውቁ ከሆነ ትነግሩኛላችሁ። ስለናንተ ያንቺ አምላክ ምንነት የለውም ማንነት የለውም? እንዴት ነው አይታወቅም? አላውቅም፣ ግን መልሱልኝ። እኔ እንደሞ የምታውቁ ከሆነ እሱንም ሁለቱም። እሺ ጠይቂ። በቅድሚያ የጠየኩትን መልስልኝ፣ ከዛ በኋላ ትመልሱልኛላችሁ ማለት ነው። እኔ የምጠይቀውን እኔ የማውቀውን እመልሳለሁ፣ ግን ስለማላውቅ መልሱልኝ የጠየኩት። እሺ ቀጥይ። ማለት መጠየቅ ነው እንትን መጠየቅ አይቻልም እንዴ? ጠይቂ ተባልሽ እኮ በቃ እኮ። ስንት አምላክ ነው ያላችሁ? ያኔ እሱን ንገረኝና ከዛም በኋላ ኦኬ። ደጋግሜ እኮ ነገርኩሽ። ዘዳግም ምዕራፍ 6 ቁጥር 4 አንዴ ክፈትልን ቪኪ። አንተ ምን ይላል እህታችን? እስማ እስራኤል ያህዌ ኤሎሄኑ ኢኻድ ይላል። ሰማሽ? ምን ይላል? ስንት አምላክ አለን ይላል? አምላካችን እግዚአብሔር አንድ ነው። እግዚአብሔር አንድ ነው። እግዚአብሔር ነው ማለት እኔ እኮ ሶስት አምላክ እንዳላችሁ ምናምን ነው ያኔ። ወልድ መንፈስ ቅዱስ። እሺ ፈጣሪ በባህሪ የሚቆጠር የሚሰፈር የሚለካ አይደለም። በደንብ አሰቢ። አንድ የሚለው ራሱ ለፈጣሪ እኔ አንድ እባላለሁ እሱም አንድ ከተባለ ፈጣሪ የሚመስለው ተገኘ ማለት ነው። ፈጣሪ ማንንም አይመስልም ብለን ነው ምናምነው። ያ ማንንም አይመስለው በደንብ አሰቢ አንድ ነው። አምላካችንም ስማ እስራኤል አምላካችን እግዚአብሔር አንድ እግዚአብሔር ነው ሲል ሌላ የለም ለማለት እንጂ ይሄ አሁን ይኸውልሽ ይሄ አንድ ሲባል መቆጠር ስለሚችል ነው። መጠን ስላለው ነው። ቁመቱ ይታወቃል፣ ውፍረቱ ክብደቱ ይታወቃል። መጠን አለው። መጠን ያላቸው ነገር ነው። ከሌሎች ለመለየት ነው አንድ የሚባለው እግዚአብሔር እንጂ እንደዚህ መጠኑ ክብደቱ መልኩ ምናምን ታውቆ አይደለም። ቁጥሮች ፍጡር ናቸው። አንድ ሁለት የሚባሉት ስምምነት ነው። አንድ ይሄንን አንድ እንበል ይሄን ሁለት እንበል አልን እንጂ ተስማምተን ነው ይሄንን ያልነው። ፈጣሪ በስምምነት በኢጅማ የሚገለጽ አይደለም። ነገር ግን ይሄ ስማ እስራኤል አምላካችን አንድ ነው ሙሴ ሲል ሌላ የለም፣ እሱን የሚመስል የለም። የፈጠረን የሰራን ያስገኘን እሱ ነው። በባህሪ አንድ ነው። አንድ ገዢ ነው። አንድ ፍቃድ ያለው አንዲት ስልጣን ያለው እኛን ፈጥሮናል። ሌላ ተቀናቃኝ አቻ የሆነ ሌላ
ፍቃድ ሌላ ስልጣን ያለው የለም እያለን ነው። ስለዚህ አምላካችን አንድ ነው ስንል በመለኮት አንድ የሆነ ሁሉን የፈጠረ ሁሉን ያስገኛል። ነገር ግን አንቺ ኮንፊውዝድ ያደረገሽ አብ ወልድ መንፈስ ቅዱስ ትላላችሁ ነው ያልሽን አይደለ? አንድ ከዛ ሁለተኞቹ ለምንድን ነው የሚመለኩት ማለት? ሁሉም አንድ ላይ ተጠቃሎ ሶስቱም አንድ ላይ ሲሆን አንድ አምላክ ይሆናል። መልካም። እኛ ምን እናምናለን መሰለሽ? አንድ አምላክ አለ ስንል በባህሪ አንድ ብለን እንዳል በአካል ደግሞ ሶስት እንላለን። አምላካችን እግዚአብሔር አንድ አምላክ ነው። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ብለን እናምናለን። ያ አንዱ አምላክ ግን በሶስት አካል የተገለጠ ነው። ሶስት አካል አሉ ብለን እናምናለን። ማለትም በቀላሉ ለማስረዳት አንቺ አምላካችን ልብ አለው። ልቡን አብ ብለን እንጠራለን። መገኛ ሶርስ ብለን እናምናለን። ያ አምላካችን ልብ አለው። ያ ልቡን አብ ወይም ደግሞ ሶርስ ብለን እናምናለን። ቃል አለው። ቃሉን ልጅ ብለን እንጠራለን። ወይም አንቺ ወልድ የምትይው አሁን ማለት ነው። አምላካችን ምን አለው? በደንብ አስተውይ። አምላካችን ቃል አለው። በደንብ ላሳይ። አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። አምላካችን ሚት አይደለም። ቃሉ ምንድን ነው? ይጨርስ እንጂ ሳጨርስ እንዴት ነው የምትግባቡት? እናትዬ ይቅርታ ጠይቀሽ ዝም ማለት ነው። ችግር የለውም። ቃል አለው ስንል ያ ቃሉ እንደኔና እንዳንቺ ድምፅ አይደለም። እንደኔና እንዳንቺ ድምፅ ከሆነ ቃሉ ፍጡር ነው፣ ፈጣሪን ያስብለዋል። እንደኔና እንዳንቺ ፍጡር ይሆናል። ስለዚህ አምላካችን ቃል አለው። ቃሉ ራሱ ምን ብለን እናምናለን? ቃሉ አካላዊ ነው እንጂ እንደኔና እንዳንቺ ድምፀት አይደለም። መፍጠር የሚችል ማስገኘት የሚችል መስራት የሚችል ሁሉን የፈጠረ ነው። ፈጣሪ ራሱ ዓለማትን የፈጠረው በምኑ ነው? በቃሉ ነው። ያ ቃሉ አካላዊ ነው ብለን እናምናለን። ስለዚህ ያ እኔ ማለት የሚችል ማስገኘት የሚችል ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። አምላካችን ሙት አይደለም፣ ወይንም ደግሞ ሕያው ያልሆነ አይደለም። ሕያው ነው አምላካችን። የባህሪ ህይወቱን ረመሰዊ እስትንፋሱን እስትንፋስ ስልሽ ደግሞ በአፍንጫ እንደዚህ እንደምትይ እንዳታስቢ። የባህሪ ህይወት ስልሽ ደግሞ እንደኔና እንዳንቺ ነፍስ ብለሽ እንዳታስቢ። አላህ ነፍስ ስላለው የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን ምን አለው? ቃል አለው። ቃሉን ልጅ ብለን እንጠራለን። እንደኔና እንዳንቺ ድምፅ አይደለም፣ መፍጠር የሚችል ነው። አምላካችን ምን አለው? ህይወት አለው። የባህሪ ህይወት ሶሪ። ያ የባህሪ ህይወቱ ደግሞ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ ሶስት አካል ስንል አምላካችን ቃልና የባህሪ ህይወት አለው እያልን ነው። እነኛ የባህሪ ህይወቱም ቃሉም ልቡም በኩነት ምንድነው? አንድ አምላክ ብለን እንጠራለን። በአካል ግን ሶስት ናቸው ብለን እንጠራለን። እዚህ ላይ ጥያቄ አለሽ? ላይፍ እየሰማሁት ነው። እሺ ያ ሜቢ ግልጽ ላድርግልሽ። አንቺ ጋር ካስታወሽ እናንተ ጋር አላህ ቃል አለው አይደለ? ቁርአን ለምሳሌ አላህ ቃል ነው ብላችሁ ታምናላችሁ አይደለ? ቁርአን ደግሞ ፍጡር አይደለም ትላላችሁ። ለምን? ያላ ቃል ስለሆነ። በቂያማ ቀን ደግሞ የገረጣ ሰው ሆኖ ለእናንተ ምልጃ ያቀርባል። ቁርአን ራሱ ካላ ጋር ይነጋገራል። ፍጡር አይደለም፣ ያላ ቃል ነው። በቂያማ ቀን ደግሞ ይነጋገራል። አየሽ፣ አካሉ ቃሉ ራሱ መናገር ይችላል ማለት ነው። ፍጡር አይደለም ቃሉ ራሱ። ያላ ቃል ፍጡር ነው ካልሽ ምን ያመጣብሻል መሰለሽ? አላህ ቃሉን ከመፍጠሩ በፊት ዲዳ ነበር የሚል ያመጣብሻል። ቃሉ ያላ ፍጡር ነው ካልሽ ቃሉን ከመፍጠሩ በፊት አላህ ምን ይሆናል ማለት ነው? ዲዳ ይሆናል። ከዛስ ቃል ይፈጥርና እንደ ፍጡር ነው በቃል በተፈጠረ የሚናገረው። በቃሉ ደግሞ ሁን በሚል ፈጥሯል። ስለዚህ ቃሉን ራሱ ፈጥሮ ከሆነ አላህ በሁን ሲፈጥር ደግሞ በፈጠረበት ፈጠረ ማለት ነው። ያንን ሁንን ደግሞ የፈጠረበት ሌላ ሁን ያስፈልገዋል ማለት ነው። ስለዚህ ፈጥሮ ፈጠረበት የሚል ያመጣል ማለት ነው። ስለዚህ ምንድነው የምታምኑት እናንተ ራሳችሁ? ቁርአን ያላ ቃል ነው ፍጡር አይደለም ብላችሁ ነው የምታምኑት። እኛ ደግሞ ምን እናምናለን? ቁርአን የአላህ ቃል ነው ፍጡር አይደለም እንደምንለው። አንተ አሁን ለምሳሌ
ምን ቃል የሆነው ምን ነው? እሺ ለምሳሌ አንተ ማለት ነው እኛ ልጅ ምትዩ አሁን ወይንም ደግሞ ወልድ ብለሽ ስትይ ነበር ቅድም አይደለ? ወልድ ያልነው አሁን አንቺ ያላህን ቃል ቁርአን አልሹ። እኛ ደግሞ ከሱ የተገኘ የሱ ቃሉ ነው። የአብ ቃልን ምን ብለን የባህሪ ቃሉ ምን ብለን እንጠራለን? ልጅ ከሱ የሚወጣ ከሱ የተገኘ እንጂ ልጅ ሲባል ልክ አንዲት ሴት በ9 ወር አርግዛ እንደምትወልደው እያልን አይደለም። የሱ የባህሪ ቃሉን ከሱ የተገኘው ከሱ የተወለደውን ከሱ የወጣውን ምን አልነው? ልጅ ብለን ጠራ ነው። ልጅ ብለን የምንጠራው ቃሉን ነው፣ የባህሪ ቃሉን እንጂ በደንብ አስተውይ። 3 ሰዎች እንደዚህ ቁጭ ቁጭ እንዳሉ እኔ ያለው ቪኪ ያለ አንቺ ያለሽ እንደዚህ 3 አምላኮች ቁጭ ቁጭ ያሉ ራሳቸውን የቻሉ የተነጣጠሉ የራሳቸው ፍቃድ ያላቸው የራሳቸው ስልጣን ያላቸው እንደዛ ከሆነ እሱ አማልክት ነው እና ምንም እንደዛ በእድሜ በዘመን የሚቀዳደሙ ልክ እኔና አንቺ እንደምንቀዳደሙ ቪኪ እዛ ጋር የራሱን እንትን አለው ፍቃድ ነው የራሱ ስልጣን አለው። እኔም እዚህ ጋር ላይ እንደዛ አናምንም። እሺ አሁን ደግሞ ማለት ነው ያኔ አሁን አምላካቸው ኢየሱስ ነው ማለት ነው አይደል? አሁን ኢየሱስ ስንል አሁን እነኚህ 3 እዚህ ላይ ስላሴ ላይ በደንብ ከገባሽ ወደ ኢየሱስ ስትመጪ ምን ይሆናል መሰለሽ? ቀደም ብዬሻለሁ አምላካችን ቃልና የባህሪ ህይወት አለው ብዬሻለሁ አይደለ? ቃሉ ሎክ ከ3ቱ አሁን እኔን ከነገርኩልሽ ከ3ቱ በተለየ አካሉ ቃል የአብ የባህሪ ቃሉ በስጋ ተገለጠ ብለን እናምናለን። የአብ የባህሪ ቃል በስጋ ተገለጠ። ልክ እናንተ ያላ ቃል በቁርአን ተገለጠ ብላችሁ ታምናላችኋል። ቁርአን ያላ ቃል ነው፣ ፍጡር አይደለም ብላችሁ ታምናላችሁ። ወረቀቱ የሚታይ ነው፣ የሚዳሰስ ነው፣ የሚነካ ነው፣ ግን ፍጡር አይደለም ስቲል ትላላችሁ ቁርአን። እኛ ደግሞ ምን እናምናለን? ኢየሱስ ያመጣዩ ያ በመስቀል ላይ የተሰቀለው ተመታ፣ ተተፋበት፣ ተሰደበ፣ ተገረፈ፣ ደከመ፣ ተኛ ምናምን እያሉ የሚያነሱልሽ ተሰቀለ፣ ሞተ፣ ተነሳ የሚባለው እርሱ ኢየሱስ የአብ የባህሪ ቃል ነው። አስቀድሞ ስግው ቃል ነው እሱ። ስለዚህ በስጋ የተገለጠ ነው። ቃል በስጋ የተገለጠ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ከማርያም ሲወለድ እርሱ ስግው ቃል ነው። ያ ስግው ቃል ደግሞ አስቀድሞ ዓለማትን የፈጠረው እርሱ ቃል ብቻ የነበረው ከማርያም ሲወለድ ስጋና ደምን ከማርያም ተካፈለና በሰውነቱ የመለኮት ሙላት ተገልጦ ይኖራል ማለት ነው። ስለዚህ ያ ኢየሱስ የምታዩ እንደኔና እንዳንቺ ስጋና ደም አለው፣ እንደኔና እንዳንቺ እጅና እግር አለው። ነገር ግን እንደኔና እንዳንቺ ስጋና ደም ብቻ አይደለም፣ እርሱ እግዚአብሔር ነው። ለምን? የአብ የባህሪ ልጅ ነው። የአብ የባህሪ ቃሉ ነው። በሰውነቱ የመለኮት ሙላት ያለ ነው። ቃል ስጋን የተዋሃደ እርሱ ስግው ቃል ነው። ልክ አንቺ መጽሐፍ ብትጽፊ ለምሳሌ የሆነ መጽሐፍ ብታነሺ ለሴ ይሄ መጽሐፍ አሁን መጽሐፍ ነው። ቁርአንንም ባመጣ ደግሞ እሱም መጽሐፍ ነው። ልዩነቱ ምንድን ነው? አንቺ ያኛውን ቁርአን ምን ትይዋለሽ? ፍጡር አይደለም ትያለሽ። ለምን ስትባይ ነው የአላህን ቃል ይዟል ትያለሽ። ወረቀት ነው፣ መጽሐፍ ነው አይደለ? ነገር ግን ቁርአን ጋር ስትመጪ ኖ ፍጡር አይደለም። ለምንድነው ፍጡር አይደለም ያልሹ? በዛ መጽሐፍ ላይ ምን አለበትና ያላ ቃል አለበት ብለሽ ስለምታምኚ ማለት ነው። እኛ ደግሞ ክርስቶስን ምን ብለን እናምናለን? እርሱ ስግው ቃል ነው፣ ስጋን የተዋሃደ ቃል ነው። እርሱ መለኮት የተዋሃደው ነው። ስለዚህ እርሱ መለኮት የተዋሃደው እንደመሆኑ የመለኮት ሙላት በሰውነቱ ተገልጦ የሚኖር እንደመሆኑ ቃል ስጋን የተዋሃደ እንደመሆኑ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው እና እንደዛ ነው እኛ ምናምን። ታዲያ ኢየሱስ በፊትም ጌታ ከሆነ እንዴት ነው ተረግዞ የሚወለደው? እሱ ሰው ነው ማለት ነው። አሁን ደግሞ ማርያም አርግዛለች አይደል? ተረግዞ ተወለደ። ያኔ ያለ ወንድ ልጅ አላችሁት። አምላክ ታዲያ ይረገዛል? ያ በደንብ አስተውይ። አስቀድሞ ስጋና ደም የለውም ነበር። ቀደም 3ቱን ነግሬሻለሁ። 3 አካል እንዴት ነው ምንለው ሚለውን በደንብ ነግሬሻለሁ። ቃል አስቀድሞ ነበረ፣ ስጋ ሳይኖረው ደም ሳይኖረው
ሳይታይ በጠባብ ደረት በአጭር ቁመት ሳይወሰን በዓለም ከዓለም ውጭም በሙላት ያለ ነበረ። ሁሉን ከፈጠረ በኋላ ግን ከማርያም እሷንም ፈጠራትና ቃል ያ ቃል አንዴ ሜቢ መክፈት ተቻልክ ቪኪ ፈጠን እናድርገውና መጽሐፍ ቅዱስ እያሳየናት ቢሆን የተሻለ ይመስለኛል። ሎክ ዮሐንስ ወንጌል ምዕራፍ 1 ላይ በደንብ አስተውይ። በመጀመሪያ ቃል ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ያ ቃል ዓለምን የፈጠረ ነበረ፣ ያ ቃል እግዚአብሔር ነበረ። ሎክ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ምን ነበር? ቃል ነበር። ይሄ መጀመሪያ ዓለም ሳይፈጠር የነበረ ቃል በእግዚአብሔር ዘንድ የነበረው እርሱ ራሱ ቃል ምንድነው? ፈጣሪ ነው። የፈጣሪ ቃል ፍጡር አይደለም፣ ፈጣሪ ነው። የባህሪ ቃሉ እርሱ አካላዊ ነው፣ መፍጠር የሚችል ነው። እንደኔና እንዳንቺ ድምፀት አይደለም፣ አካላዊ ነው። ይህ ቃል በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። በቃል ሁሉ ምን ሆነ? በእርሱ ሆነ። ከሆነውም አንዳች በደንብ አስተውይ፣ አንዳች ስንኳ ያለ እርሱ አልሆነም። ያልሆነ ነገር ምንም የለም። ስለዚህ ሁሉ የሆነው በምንድን ነው? በቃል ነው የሆነው። ቁጥር 10 አድርገው። ሁሉ በቃል ከሆነ የሆነውም እንኳን አንዳች ያልሆነ በእሱ ከሌለ ይሄ ቃል ነበረ፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ዓለም ሊዳስሰው ሊነካው ሊያየው አይችልም፣ ምክንያቱም መንፈስ ነውና። በዓለም ሞልቶ ግን ያለ ነው ቃል። ይህ ቃል ቁጥር 14 ላይ ቃልም ስጋ ሆነ። ቃል ምን ሆነ? ስጋ ሆነ። ተለወጥ አይደለም፣ ህድረት አይደለም፣ ሚጠትም አይደለም። ቃልም ስጋ ሆነ። እንዴት? ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለ ክብር የሆነው ክብሩን አየን ይላል። ስለዚህ ቃል አስቀድሞ ነበር። አየሽ ላይፍ ቃል ከማርያም ስጋና ደምን ተካፍሎ ከመዋሃዱ በፊት ቃል አስቀድሞ ነበር። ቃል ማርያምንም የፈጠረ ነው። እንዴት? ሁሉ በእሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ስላለን ሁሉ የሆነው ዓለሙ ሁሉ የሆነው በማን ነው? በቃል ነው። ይሄ ቃል ግን የዘመኑ መጨረሻ ሲደርስ ዕብራውያን 1 ቁጥር 1 ላይ ክፈትልኝ። የዘመኑ ፍጻሜ ሲደርስ ከማርያም ተወለደ። ያ ቃል ከማርያም ስጋና ደምን ተካፍሎ ስጋው ቃል ተገለጠ ከእርሷ። ይኸውልሽ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። እነ ሙሴን፣ እነ ኤልያስን፣ እነ ዳዊትን፣ እነ ኢሳያስን እግዚአብሔር ነቢያትን ሲልክ ቆየ። ሲልክ ከቆየ በኋላ መጨረሻ ላይ ግን አንዲት ድንግል ከቤተልሔም ማርያም የተባለች ከእርሷ የእግዚአብሔር ልጅ ተወለደ። አስቀድሞ የነበረው ቃል ከእርሷ ስጋና ደምን ተካፍሎ ተገለጠ። እንዴት? ያው ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ልጁ ምንድነው አለ? ዓለማትን በፈጠረበት። ዓለም የተፈጠረው በማን ነው? ቅድምም እንዳሳየሽ እዛ ላይ በቃል። ቃሉን ምናልን የአብ የባህሪ ቃሉን ልጅ ብለን እንጠራዋለን። በእርሱ ተናገረን። በቃል። ስለዚህ እኛ ክርስቶስ ምን ብለን እናምናለን? በስጋ የተገለጠው 2 ልደቶች አሉት ብለን እናምናለን። አንደኛ ዘመን ሳይቆጠር ጊዜ ሳይለካ ፍጥረት ሳይመጣ የአብ የባህሪ ልጁ ነው። ልጅ ስንል አባት ልጅን እንደሚበልጠው እንደሚቀዳደመው አይደለም። ልጅ ስንል ከሱ የተገኘ ከሱ የሚወጣ ስለሆነ ቃሉን ያኔ አምላክ ከሆነ ማለት ነው። ሳይወለድ በፊት ማን ይጠብቀው ነበር? እንትኑ ማለት ነው። ማለት እሱ ከተወለደ ማን የፈጠረው እቺ ምድር ምናምን ማለት ነው። እነሱ ላይፍ እየሰማሽኝ አልነበረም ማለት ነው። ዓለምንም የፈጠረው እሱ ነው እያልኩሽ። እንዴት? ያኔ ቃል ሆኖ አስቀድሞ ቃል ነበር እኮ እሱ ራሱ ቃል ነበረ። ያ ቃሉ ድምፅ አይደለም እንደና እንዳንቺ የፈጠረ ነው። ይሄው ሁሉ በእርሱ ሆነ። በቃል ቃል ራሱ ሁሉን ፈጠረ። ያ ቃል ማይታየው ግን በሚታይ ስጋዋ ተገለጠ። ያላ ቃል አስቀድሞ ዓለም ሳይፈጠር ነበር አልነበረም? ላይፍ የአላህ ቃል ቁርአን ምን አስቀድሞ ነበር አልነበረም? ያላ ቃል
ነበረ። እሺ ቁርአን ላይ የተገለጠው ያላ ቃል ነው አይደለ? ስለዚህ ቁርአን ላይ አሁን እናየዋለን ይነካልም አይደለ? ቁርአኑ ያላ ቃል ይነበባል። አስቀድሞ የለም ማለት ይቻላል? ወረቀቱ ላይ ከመሆኑ በፊት ያላ ቃል የለም ነበር ማለት ይቻላል? አይቻልም። ጎበዝ። ስለዚህ እኛ ምንድነው የምንለው? ክርስቶስ በስጋ ከመገለጡ ቃል ስግው ቃል ስጋን ከመዋሃዱ በፊት የለም ወይ እንዴት ትይናለሽ ታዲያ? በፊት ነበር። ያ የነበረው ግን ስጋና ደም አልነበረውም። ኢየሱስ ተብሎ አይጠራም ነበር። ኢየሱስ የተባለው መቼ ነው? ከማርያም ሲወለድ ቃል ስጋን ሲዋሃድ ፈልጎ ነው የተወለደው። ስጋና ደም መሆን ፈልጎ ነው የተወለደው። መጀመሪያ ቃል ነበር። ያ አሁን እኮ አነበብኩልሽ። አሁን ያነበብኩልሽን ሜቢ ድገምላት። ፈልጎ ነው ወይ? በሚገባ እግዚአብሔር በብዙ አይነት ጎዳና በነቢያት ሲናገር ቆይቶ መጨረሻ ላይ በልጁ ተናገረን። ስለዚህ እግዚአብሔር በዚህ መልኩ ተናገረን። ለምሳሌ አሁን እናንተ ጋር ሁሌም አላህ ወደ ቅርቢቱ ሰማይ ይወርዳል አይደል? እናንተን ጸሎት ለመስማት እየሰማሁህ ነው። ሁሌም ሌሊት ወደ ቅርቢቱ ሰማይ ይወርዳል አይደል? እናንተን ጸሎት ሊሰማ አላህ መልሽልኛ። እየሰማሁህ ነው። አዎ ወይንም አይደለም በይኛ። አዎ አላህ ፈልጎት ነው ሁሌም ሌሊት ወደ ቅርቢቱ ሰማይ የሚወርደው ወይንስ አይፈልግ ነው? ኤኒዌይስ እግዚአብሔር ልጁን ላከ። ለምን? እኛ እንድንበት ዘንድ የባሪያም መልክ ይዞ ያውም በምስሉ እንደ ሰው ተገኝቶ። ምክንያቱም ሁሉንም ላከ እግዚአብሔር። ነቢያትን ላከ፣ በብዙ አይነት አናገረ። በብዙ አይነት ያው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ተናግሮ ይላል። በመቅሰፍትም አናግሯቸዋል፣ በምህረት አናግሯቸዋል፣ ነቢያቶችን ልኮ አናግሯል። መጨረሻ ግን የፍቅሩን መለኪያ ልጁን ላከ። ክንዱህን ላክ፣ እጅህን ላክ ሲሉት ነበር። ልጁን ላከ። መጽሐፍ እኔን ተገዙኝ ይላል ኢየሱስ ያለበት ቦታ አለ፣ በግልጸኝነት ማለት ነው። እሺ እስካሁን ባለው ተስማምተናል። ተስማምተናል። መልካም። እሺ ራዕይ ምዕራፍ 1 ቁጥር 7 አንድ ክፈተው። እሺ ቁጥር 8 ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላል። ሁሉን ምን የሚል ይላል እህታችን? ሁሉም የሚገዛ ከሆነ መገዛት አለብሽ አይደለ? እሺ ወደዛ አድርግልኝ። ይላል እኮ ማን ነው የሚለው? ኦኬ ዝቅ አድርግላት። ኖ ቁጥር 7 ትንሽ ወደዛ እንደ ከአሁኑ ቀጥሎ ያለው ይላል ከሚለው ቀጥሎ ያለው ከቁጥር 7 ጀምረሽ ቀጥይ። በደመና የሚመጣው ማን ነው? አምላክ ነው? አምላክ አይደለም? እህታችን እንደ እስልምና በደመና የሚመጣ ማን ነው? እኮ አምላክ ነው ይላል። አሁን እዚህ ጋር ያዩታል። ለምሳሌ አሁን እዛ ጋር ወደ ታች ስታደርገው ማለት ትንሽ ወደ ታች አድርገው። እሺ ላንብብልሽ። እነሆ ከደመና ጋር ይመጣል። ከደመና ጋር የሚመጣው ማን ነው? እሱ እህታችን ምን አውቄ። እኔም እኮ እሱን ነው የምጠይቀው። አምላክ ነው። ምክንያቱም በቁርአንሽ ልፈስርልሽ ሱራ 2
210 ላይ መሐመድ ይህንን ላላህ ሰጥቶታል፣ በደመና ይመጣው አላህ ነው ብሎ ከመላእክቱ ጋር። ሱራ 89 21 ላይ ጀምሮም እንደዛው። ሱራ 210 ላይ እንደዚህ ይላል። 210 ነው ያልኩህ። አምላክ ነው በደመና የሚመጣው ለፍርድ። የተወጋው በደመና ይመጣል ይላል። አላህ ተወግቷል እንዴ? አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። ስለዚህ በደመና የሚመጣው አምላክ ነው። ከአምላክ ውጭ የሚመጣ አለ በደመና ውስጥ ከመላእክቱ ጋር ላይፍ የለም። ስለዚህ ክርስቶስ እኔ ነኝ በደመና የምመጣው ብሏል። ማቴዎስ ወንጌል ምዕራፍ 24 ቁጥር 31 ይክፈተው። ክርስቶስ የተናገረውን መሐመድ ለአላህ ሰጠው። እሱ ከመላእክቱ ጋር እንደሚመጣ። መላእክቶችን የሚልክ ማን ነው? ፈጣሪ ነው? ፍጡር ነው? ላይፍ መላእክቶችን የሚልክ በደመና የሚመጣ ማን ነው? ፈጣሪ ወይንስ ፍጡር? እንደዚህ ይላል፣ የሰማይ ኃይላት ይናወጣሉ፣ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ክርስቶስ ራሱን የሰው ልጅ ብሎ ስለሚጠራ ቁጥር ከፍ አድርገው 31 አድርግልኝ። መላእክቱንም ከታላቅ ምልክት ድምፅ ጋር ይልካቸዋል። ከሰማይም ዳር እስከ ዳርቻው ከአራቱ ነፍሳት ለእርሱ የተመረጡትን ይሰበስባሉ። ስለዚህ ማቴዎስ ወንጌል ምዕራፍ 25 30 አድርገው። ስለዚህ ከመላእክቱ ጋር ክርስቶስ ይመጣል፣ ይልካቸዋል። ይሄንን ማድረግ የሚችለው ደግሞ አምላክ ብቻ ነው። አምላክ ማለት የሚመለክ የምትገዢው ማለት ነው። ቁጥር 25 ነው ያልኩህ። ኦኬ ቁጥር 31 አድርግልኝ። ሶሪ። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። ስለዚህ ከመላእክቱ ጋር ይመጣል ክርስቶስ በያዘው ስጋ የወጉት ሁሉ እያዩት። ትንቢተ ዘካርያስ 9:9 ላይ አስቀድሞ ትንቢት ስለተነገረለት ማለት ነው። ይመጣል፣ በደመና ይመጣል። የወጉት ሁሉ ያያሉ፣ ዋይ ዋይም ይላሉ። ስለዚህ ከመላእክቱ ጋር በያዘው በነሳው ስጋ ይመጣል። ጻድቅ አዳኝ ሆኖ ንጉሳችን ይመጣል። 12:9 አይ ቲንክ። እሺ ግን ጌታችሁ ስለመሰቀሉ ምን ማስረጃ አላችሁ በመጽሐፍ? ምን ማስረጃ ትፈልጊያለሽ? ለምሳሌ ተሰቅሏል ትልልል መስቀል ላይ ለኛ ብሎ ያታችን ብሎ ተሰቀለ ትላላችሁ። ያኔ ስለመስቀሉ ምን ማስረጃ አላችሁ? ከራሱ ማለት ነው በመጽሐፍ ስለመሰቀሉ ምን ማስረጃ አላችሁ? እሺ እንደሚሰቀል ልስጥሽ። ዮሐንስ ወንጌል ምዕራፍ 2 ቁጥር 17 እንደሚሰቀል አስቀድሞ እንደተናገረ፣ ከዛ ደግሞ እያንዳንዱ ልስጥሽ በተርታ ግልጽ ነው። እኛ ጋር 2:17 አይ ቲንክ ደቀ መዝሙርቱንም የቤት ቅናት ይበላኛል። እሺ አይሁድ መልሰው እሺ ስለዚህ አይሁድ መልሰው ይህንን ስለምታደርግ ምን ምልክት ታሳየናለህ አሉት። ቁጥር 19 ኢየሱስም መልሶ እንዲህ አላቸው፣ ይህም ቤተ መቅደስ አፈርሱት፣ በሶስት ቀንም አነሳዋለሁ አላቸው። ግደሉኝ፣ በሶስተኛ ቀን እነሳለሁ አላቸው። ቤተ መቅደስ ሲላቸው ግን አይሁዶቹ ምን መሰላቸው? ያ በሰሎሞን ጊዜ እንትን የተባለውን የሰሎሞን ቤተ መቅደስ መሰላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ግደሉኝ፣ በ3ኛ ቀን ግን እነሳለሁ ይላቸው ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዝሙርቱ ይህንን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። ምን አስቀድመው ምን አላቸው? ግደሉኝ፣ በ3ኛው ቀን እነሳለሁ፣ ብታፈርሱት ይህን ቤተ መቅደስ እነሳለሁ አላቸው።
እነሱ ቤተ መቅደሱ መስሏቸው ሲጠብቁ በሶስተኛ ቀን ሞቶ ተነሳ። ኦራይት ልጨምርልሽ። ማቴዎስ ወንጌል ምዕራፍ 20 ሲነሳ ያየው ሰው አለ። ያኔ ሞቶ ሲነሳ ያየው ሰው አለ። በሚገባ ኦኬ፣ በሚገባ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 አካባቢ አንዴ ክፈተው። እሺ ኦኬ እሺ። እኔ ደግሞ የተቀበለውትንና ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ። ለማን ታየ? ለኬፋ ከፍ አድርግልኝ። በኋላም ለ12ቱ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከ500 በላይም ታየ። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። እሺ እንጨምር። ግልጽ አልሆነልኝም እዚህ ጋር እንዴት ነው 12 አዩ ግማሹ ተኙ? እንዴት ነው ማለት እርግጠኛ? አሁን ለምሳሌ ኢየሱስ ሞቶ ሲነሳ ያዩ ሳይሆን ያልሽው ሉክ ቅድሚያ ኬፋ አየ፣ ከዛ 12ቱ አዩ፣ ከዛ እንደዚህ 500 ምናምን የሚበልጡ አዩ። እንደዛ እያለ ቀጠለ ማለት ነው። በአንዴ ሁሉም አንዴ አይደለም ያዩት። ግልጽ ነው። ልክ አድርግልኝ። እሺ ለኬፋም ታየ የሚለው እሺ፣ ለኬፋም ታየ በኋላም ለ12ቱ አይልም? እህታችን መጀመሪያ ኬፋ አየው፣ ከዛ 12ቱ አዩ፣ ከዚያ በኋላ ደግሞ 500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም እንደዚህ እያለ ይቀጥላል። ከዛ ደግሞ ለና ያዕቆብም አዩት። እንደዛ ሜይ ቢ ግልጽ ነው። ጥያቄ ያለሽ እዚህ ላይ ነው? ይብቃል፣ ይብቃን። ሰዓት ሄዷል። ያው እህታችን ግን በዚህ አጋጣሚ ላለመሰቀሉ አሁን ለመሰቀሉ ወይ ደግሞ ለመሞቱ ለመነሳቱ ማስረጃ ጠይቀሻል። ላለመሞቱ ላለመሰቀሉ ስታሚ አድርገዋል ሲባል አሁን ኢሳ አልሞተም፣ አልገደሉትም፣ አልሰቀሉትም፣ አላህ አነሳው ሲባል ያየው ሰው አለ? ይህንን እንዴት አመንሽ? አልተገደለም ሲባልስ ምን ማስረጃ አለ? ይህንንም ያው ካልቻልሽ መልሹ፣ ካልቻልሽ ግን ለራስሽ ጥያቄ አድርጊና ጠይቂ፣ ተማሪበት ለማለት ነው። በተረፈ እፎይ ሲዘጋኛ እንከፍታለን። አሁን ቤት ከፍታለሁ። አንቺም ከፈለሽ መምጣት ትችላለሽ። ጥያቄ ያላችሁ መምጣት ትችላላችሁ። አሁን ቤት ከፍታለሁ። እፎይ እንደዘጋ እሺ እሺ። አፍራ ጥያቄ ያለሽ? እሺ አወል ከድር ለዛሬ እንጨርስ። ደሃን ደሩ አወል ማጀልስ እፎይ ወንድም አወል ከድር ከናም ቤክታ ካድሪን እምቤኩ አረን አርገያን